ጌታቸው ረዳ ያጋለጡት ጉድ ወጣ። ከኤርትራ እስከ ህወሓት የተሻገረ ሚስጥር ተገለጠ። አቶ ጌታቸው ረዳ ግሎባል ፓወር በተባለ አንድ ፕሮግራም ላይ ቀርበው በርካቶችን ያነጋገር አስተያየት ሰጥተዋል። ከኤርትራ ሰርጎ ገብነት እስከ ባህር በር ጥያቄ እንዲሁም የኤርትራ እጅግ አደገኛና የተጠና የጦርነት እንቅስቃሴና የህወሓት መሰሪ አካሄድ ያጋለጡት እጅግ አስገራሚ ሐሳቦችን ሰንዝረዋል። ከታላቁ የህዳሴ ግድብ እስከ ቀይ ባህር ያለውን ፖለቲካዊ ጡዘት በመዘርዘር አስገራሚ ትንተና ሰጥተዋል። ለመሆኑ ጌታቸው ረዳ በእነዚህ ጉዳዮች ላይ ምን አይነት ሐሳቦችን አነሱ የሚለውን በዝርዝር እንመለከተዋለን። ሰላም ውድ የውዱ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ሻቢያ ከኢትዮጵያ ጋር ጦርነት ቢገጥም ጦርነቱ ከኤርትራ ራቅ አድርጎ በደቡባዊ ትግራይ ክፍል ወይም በራያ ቢሆንለት ደግሞ አማራ ክልል ላይ ለማድረግ ነው። ይህ እንዳይሳካ እኔ ሁለንታዊ ትግል አደርጋለሁ። ኤርትራውያን በጣም ብሎች ናቸው። የፌደራል መንግስትን በቀጥታ የመዋጋት የሰው ኃይል ብልጫ እንደሌላቸው ያውቃሉ። ስለዚህ ሀገሪቱን ለማናጋት በድንበራቸው ማዶ ያሉ ጠቃሚ ሞኞችን መጠቀም ይፈልጋሉ። አሁን ያለው የህወሓት አመራር ለማድረግ እየሞከረ ያለው ከፌደራል መንግስት ይመጣል ብለው ከሚያስቡት እውነተኛ ወይም ምናባዊ ስጋት ራሳቸውን ለማዳን ከኤርትራውያን ጋር ህብረት መፍጠር የቻለ እንደሆነ ማየት ነው። ማንም ወደደው ወይም ጠላው ጠቅላይ ሚኒስትር አብይ አህመድ ወደዱትም ጠሉትም ከ135 ሚሊዮን በላይ የሆነው የኢትዮጵያ ህዝብ የባህር በር ተዘግቶበት መውጫ መግቢያ እየለመነ አይኖርም፣ መኖርም የለበትም። ጋዜጠኛው አሁን ባለው ሁኔታ በኤርትራና በህወሓት አመራር መካከል ያለው ግንኙነት ምን ይመስላል ብሎ ሲጠይቃቸው አቶ ጌታቸው ሰፊ ያለ ምላሽ ሰጥተዋል። የጊዜው አስተዳደር ፕሬዝዳንት በነበርኩበት ወቅት ከኤርትራውያን ጋር ግንኙነት ጀምሬ ነበር። ተስፋዬም ሌላ ዙር ጦርነት በትግራይ እንዳይከሰት መከላከል ነበር። ምክንያቱም ለትግራይ ህዝብ የማይሽር ጠባሳ እንዲመታው ነበር የማየው ሲሉ አቶ ጌታቸው ረዳ የቀድሞው የሲኤንኤን እና ሮይተርስ ጋዜጠኛ ጂሚ ስቴንማን በሚያዘጋጀው ግሎባል ፓወር ሺፍት ፕሮግራም ጋር ባደረጉት ቃለ መጠይቅ ላይ ተናግረዋል። የፕሪቶሪያው ስምምነት የፈረምነው የፖለቲካ አመራሩ እኔንም ጨምሮ ትልቅ ስህተት ውስጥ ስለገባና ነገሮች ከቁጥጥር ውጪ ስለሆኑ ነው። ስለ ጦርነቱ አካሄድ ብዙ የተሳሳቱ ስሌቶች ሰርተናል ሲሉም ገልጸዋል። የአፍሪካ ቀንድ ትርምስ የማያጣውና ከፍተኛ ፖለቲካዊ ጡዘት የሚታይበት መሆኑንም አንስተዋል። በተለይም ደግሞ የፌደራል መንግስትና ህወሓት የገቡበትን ጦርነት በማስታወስ በጊዜው እጅግ ከባድ ስህተት እንደተሰራና በዚህ ምክንያት በርካቶች ማለቃቸውን አንስተዋል። ጌታቸው ረዳ ለዚህ ሁሉ እልቂት እና የእርስ በርስ ጦርነት እሳቸውን ጨምሮ በዙሪያቸው የነበሩት ባለስልጣናትን በሙሉ የሞኝ ውሳኔ እንደወሰኑና በዚያ አስከፊ ጦርነት እንደሚቆጩ አሁንም ቢሆን ትግራይ ወደ ሌላ እልቂት መግባት እንደሌለባት በማንሳት በትግራይ ያለውን ቀውስም ያብራራሉ። አቶ ጌታቸው ረዳ በዚህ ቃለ ምልልስ ላይ ምንም አይነት መሸፋፈንም ሆነ የሐሰት ፕሮፓጋንዳ ለመስራት አልሞከሩም። ይልቁንስ ያለውን እውነትና የነበረውን ትክክለኛ ነገር ለማስቀመጥ ሞክረዋል። ኢትዮጵያ አሁን ያለችበት ሁኔታ የኤርትራና የትግራይ ባለስልጣናት ያላቸውን ጥብቅ ግንኙነት፣ ግብጽ በህዳሴ ግድብ ላይ ያላትን የተንሸዋረረና የሞኝነት ሐሳብ አንስቶ አስደናቂ የተባለ ማብራሪያ ሰጥተዋል። አቶ ጌታቸው ረዳ ኢትዮጵያ ከ125 ሚሊዮን በላይ ህዝብ የሚኖርባት ሀገር መሆኗን በማንሳት እቺ ሀገር ግን በሚያሳዝን ሁኔታ የባህር በር አልባ ሆና መቅረቷ በመናገር የሚሰማቸውን ቁጭትም ለጋዜጠኛው ገልጸውለታል። ኢትዮጵያ ያለችበት ቀጠና እጅግ ስጋት የተሞላበትና ለጦርነት የተጋለጠ መሆኑን ላስተማማኝ ደህንነት የባህር በር ያስፈልጋታል ብለዋል። የህዳሴ ግድቡን በሚመለከት ባነሱት ሐሳብ ግብጾች ሲበዛ የሞኝ አካሄድ እየተከተሉ መሆናቸውን አንስተዋል። በተለይም ደግሞ ኢትዮጵያ ህዳሴ ግድብን ለመገንባት እጅግ ከፍተኛ ጫና ውስጥ እንዳለፈች በብዙ ትግልና መከራ እንደገነባቸው በራሷ የሀገሯ ልጅ በሀገር ውስጥ ከሚኖሩና ከዲያስፖራ ገንዘብ በተሰበሰበ ገንዘብ ለፍጻሜ እንዳበቃቸው ተናግረዋል። የህዳሴ ግድቡ ከብዙ እጅግ አስቸጋሪ ሁኔታዎች በኋላ ተጠናቆ መመረቁ በአፍሪካ ብሎም ዓለም አቀፍ ደረጃ ታላቅ ተምሳሌት ሆኖ መቅረብ የሚችል ግድብ መሆኑን በማንሳት አሞካሽተዋል። የህዳሴ ግድቡ ትርጉም ብዙ እንደሆነ የኢትዮጵያ ዲፕሎማሲያዊ ትግል የአርበኝነትና ያልሸነፍ ባይነት ምልክት በፍጹም የማይገታ ታላቅ የህዝብ ምኞት ሆኖ የተመለከትንበት አስገራሚ ክስተት መሆኑን አንስተዋል። ግብጻውያን አሁንም በህዳሴው ግድብ ላይ ያላቸውን አመለካከት ያኔ በቀኝ ግዛት ዘመን የነበረና ያልተቀየረ ያረጀ ያፈጀ አመለካከት መሆኑንም ተናግረዋል። ግብጻውያን በቀኝ ግዛት ዘመን የተፈራረሟቸው ኢትዮጵያን ያላካተተ የኢትዮጵያን ጥቅም ያላስከበረና የብቻ ተጠቃሚነትን የተንጸባረቀበት ህግ በዚህ ጊዜም ተፈጻሚ እንዲሆን ይፈልጋሉ። ይህ ደግሞ የግብጻውያን ሞኝነት ለዓለም ያጋለጠ እውነት መሆኑንም ከጋዜጠኛው ጋር በነበራቸው ቆይታ አንስተዋል። እነሱ ያላቸው ታሪካዊ ማስረጃዎች በሙሉ አስቀድሞ ለነሱ በሚመች መንገድ የተቀረጹ መሆናቸውን ዓለም የሚያውቀው እውነት እንደሆነም ተናግረዋል።
ግብፃውያን የናይል ውሃን በብቸኝነት የመቆጣጠር ፍላጎት አላቸው። ይህ ደግሞ እንዴትም ቢሆን የማይሳካ ሐሳብ ነው። ይህ የጂኦግራፊ ህግ የጋራ አስተሳሰብን እና ማንኛውንም የፍትህ መርህ የሚጻረር ነው እና ትርጉም የለሽና ተቀባይነት የሌለው ነው በማለት አስረግጠው ተናግረዋል። አቶ ጌታቸው ረዳ እንዳነሱት ሐሳብ ከሆነ 86% የናይል ውሃ የሚመነጨው ከኢትዮጵያ ደጋማ አካባቢዎች በመሆኑ ኢትዮጵያ የናይል ውሃ በአግባቡ የመጠቀም መብት አላት። በእርግጥ ኢትዮጵያ የታችኛው ተፋሰስ ሀገራት በማይጎዳ መንገድ እንደምትንቀሳቀስና የግብጽ የውሃ ደህንነት ስጋቶች ከውስጥ የመነጩ እንጂ በትክክልም ኢትዮጵያ እነሱ ለመጉዳት ብላ ያደረገችው ነገር እንደሌለ አንስተዋል። ግብፃውያን በናይል ውሃ መሬታቸውን አረስርሰው ሩዝ አብቅለው ከተማቸውን አስውበው ታላቅ ስልጣኔ ገንብተዋል። ስለዚህ ኢትዮጵያን ከዚህ ሊያስቀሩ የሚችሉበት አንዳችም ምክንያት የለም ሲሉ ተደምጠዋል። ሱዳንን ብትሆን በየዓመቱ ከሚከሰትባት እጅግ አደገኛ የአፈር ደለል እንደቀነሰ እንዲሁም ከአደገኛና ድንገተኛ ጎርፍ አደጋ እንደተጠበቁ በማንሳት የህዳሴ ግድብ መገንባት ለኢትዮጵያ ብቻ ሳይሆን ለጎረቤት ሀገራትም ያለውን ከፍተኛ ጥቅም በማንሳት አውስተዋል። ሱዳን ደግሞ በየጊዜያቱ በአደገኛ የጎርፍ አደጋ ምክንያት የሰብል ውድመት የሚገጥማት ሀገር መሆኗን ይታወቃል። በዚህም አሁን ከ100,000 በላይ ሄክታር መሬት ለማልማት መቻላቸውንም ገልጸዋል። ወደፊትም ከ10 ሚሊዮን በላይ ሄክታር መሬት ለማልማት የሚያስችል ዕድል እንደሚሰጣት ገልጸዋል። የህዳሴ ግድብ ለዓለም በተለይም ደግሞ ለግብጽ ታላቅ መልእክት ያስተላልፈ መሆኑን አንስተዋል። የህዳሴው ግድብ በኢትዮጵያ አቅም ተገንብቶ መጠናቀቁ የኢትዮጵያ ሉዓላዊነት በግልጽ ያሳየ በጭራሽ የትኛውም አይነት ፕሮጀክት ለመስራት ቢታሰብ ግብጽም ሆነች የትኛውም ሀገር ኢትዮጵያን ማስቆም እንደማይችል ግልጽ መልእክት ያስተላልፈ መሆኑን አንስተዋል። እናም ከዚህ በኋላ ኢትዮጵያ እጅግ ብዙ ታላላቅ ፕሮጀክቶች ልትሰራ ትችላለች። ታዲያ ያኔ ግብጽ ለማስቆም ሞክራለሁ ካለች በእጅጉ የሞኝ ተግባር ለመፈጸም እየሞከረች መሆኑን ልትረዳው ይገባል ሲሉ ማብራርተዋል። በህወሓትና በፌደራል መንግስቱ መካከል የተደረገውን ጦርነት አስመልክቶ ሰፋ ያለ ማብራሪያ ሰጥተዋል። በፌደራል መንግስቱና በህወሓት መካከል በኤርትራ ተባባሪነት የተደረገው ያ እጅግ አውዳሚ ጦርነት እንደሚያሳዝናቸውና እንደሚያስቆጫቸው እሳቸው ወደ ፕሬዝዳንትነት ሲመጡ ዳግም ጦርነት እንዳይቀሰቀስ ለመስራት ቢሞክሩም ድራማዊ በሆነ መንገድ ከስልጣናቸው እንዲሰናበቱ እንደተደረጉ ይናገራሉ። ስለ 2 ዓመቱ ጦርነት ሲያነሱ በእጅጉ መጽስታቸውንና መከፋታቸውን በሚያንጸባርቅ መንገድ ተናግረዋል። የ2 ዓመት ጦርነት ሲበዛ አስከፊ ነበር። ለዓመታት ያለማቋረጥ የተደረገ የእርስ በርስ አውዳሚ ጦርነት ነበር። ጦርነቱ እንዴት መምራት እንዳለብን እኔም ሆንኩ ፖለቲካዊ አመራሩ በቅጡ አልተረዳውም። አሊያም ደግሞ ታላቅ ስህተት ነበር የሰራ ነው። ሁሉም የነደፍናቸው ይሆናሉ ብለን ያዘጋጀናቸው እቅዶች ሁሉ ወደ ባሰው የስህተት መንገድ ነበር ሲያመራን የነበረው። ታውቃለህ፣ በዚያ ጦርነት እጅግ በርካታ ሺዎች አልቀዋል። ይህ ጦርነት ከሁሉም የከፋው ነበር። ወደ ፕሪቶሪያ ስምምነት ከማምራታችን 10 ቀናት በፊት እንኳን ህወሓት ጦርነት ካካሄደበት 64 ቀናት ውስጥ የሚበልጥ ያውም በጥፍ የጨመረ ወጣት ኃይል በዚህ አሰቃቂ ጦርነት እንደ ቅጠል ረግፏል ሲሉ ፍጹም ያልተጠበቀ መረጃ አውጥተዋል። የፕሪቶሪያው የሰላም ስምምነት የልቂትና የሰቆቃ ጊዜው እንዲያልፍና እንዲያበቃ ቢያደርግም ትግራይን ካሰቃቂና ረፍት አልባ ጦርነት አውጥቶ እፎይታ ቢሰጣትም በህወሓት አመራር ውስጥ ግን አዲስና አደገኛ ውስጣዊ ጦርነት አስነስቷል። ይህ ጦርነት ደግሞ የኢጎና የሪዮት ዓለም ፍልሚያ ነው ሲሉም በአመራሩ መካከል የተፈጠረውን ሽኩቻ አንስተዋል። እኔ ፕሬዝዳንት ሆኜ ጊዜያዊ አስተዳደሩን ስመራ ፍጹም መረጋጋት አልሰጥኝ ነበር። በእነሱ መንገድ ብቻ እንድመራ ነበር የሚፈልጉት። ያ ግን ሊሆን ስላልቻለ ማዋከብ ጀመሩ። እናም አምባገነናዊና ጽንፈኛ አመለካከት ያላቸው ቡድኖች ፈተና ሆነውብኝ ነበር። የሚያስገርመው ደግሞ ህወሓት በሁሉም ነገር ላይ አምባገነናዊ ቁጥጥር የማድረግ ባህል ውስጥ ተዘፍቋል። በዚህ ምክንያት በአንዳንድ ጉዳዮች ላይ ከ4 አባላት ትዕዛዝ ሊመጣ ይችላል። ታዲያ ያንኑ ትዕዛዝ መቀበል በፍጹም አልችልም። ምክንያቱም እነሱ በሁሉም ነገር ላይ በፍጹም የተሳሳተና የተለያየ ግንዛቤ ነበር የነበራቸው ሲሉ በጊዜያዊ አስተዳደሩ ላይ በነበሩበት ሰዓት የገጠማቸውን ፈተና ገልጸዋል። በህወሓት ውስጥ የነበሩት አመራሮች ለትግራይ ህዝብ የሚጠቅም ፍሬያማ ሐሳብ እንዳልነበራቸውም ገልጸዋል። እነሱ ለትግራይ ህዝብ ምን ይበጃል ከሚለው ይልቅ የስልጣን ክፍፍሉ ላይ ትኩረት አድርገው እንደነበረም ተናግረዋል። በዚህም አስቀድሞ የነበሩትን በሀገር ውስጥም ሆነ በዓለም አቀፍ ደረጃ የነበሩትን ግንኙነቶች እንዲቋረጡ አድርገዋል ሲሉም ተናግረዋል። የክልሉን ሁኔታ ሲገልጹትም የባሩድ በርሜል ነበር ሲሉ አስገራሚ አስተያየታቸውን ሰንዝረዋል። የክልሉ መዋቅር አደጋ ውስጥ ገብቷል። አሁን 200 ተዋጊዎችና በመቶዎች የሚቆጠሩ ጀነራሎች በመንግስት ውሳኔዎች ላይ አሁን ወይም አይደለም በማለት ስልጣን አግኝተዋል። ይህ ምን አይነት መዘዝ ይዞ ይመጣል የሚለውን የህወሓት አመራሮች የተረዱት አይመስለኝም ብለዋል። ችግሩ አመራሩ ድክመቱን መቀበል አይፈልግም።
ትክክለኛው ነገር ደግሞ ቢያንስኛ 5 የሥራ አስፈጻሚ ኮሚቴ አባላት በህዝብ ፊት ለውድቀታችን ይቅርታ ጠይቀን ከመድረክ መውጣት ነበረብን ሲሉም ተደምጠዋል። እሳቸውም በአደገኛ ሴራ ከስልጣን መወገዳቸውን አንስተዋል። በቃለ ምልልሱ ውስጥ እጅግ በጣም ስሜት ቀስቃሽ የሆነው ክፍል የህወሓት ጽንፈኛ አመራሮች ከኤርትራ ባለስልጣናት ጋር ያላቸውን አደገኛ ቁርጠኝነት ያጋለጡበት ንግግራቸው ነበር። የህወሓት አመራሮች በእጅጉ አደገኛና ተንኮል የተሞላበት የሀገር ክህደት ፈጽመዋል ሲሉ ነው የገለጿቸው። ምክንያቱም የኤርትራ ጦር በሁለት ዓመቱ አውዳሚ ጦርነት ወቅት በትግራይ እናቶች፣ በትግራይ ህጻናትና ወጣቶች ላይ የፈጸሙት አሰቃቂ የጦር ወንጀል እንዳለ እየታወቀ የህወሓት ባለስልጣናት ግን ለራሳቸው የስልጣን መራዘም ሲሉ የትግራይን ህዝብ ክደዋል ሲሉም በመረረ ቃላት ተችተዋል። የህወሓት አመራር ምን እያደረገ ነው ከተባለ በግልጽ መናገር የሚቻለው ነገር የኤርትራ ኃይልን እንደ ስልጣን ማራዘሚያነት ለመጠቀም ማሰቡ ነው። በአጠቃላይ የትግራይ ህዝብ በእነዚህ አመራሮች አይን ያወጣ ክህደት ተፈጽሞበታል። ከገዛ ገዳዩ ጋር ለመተባበር ተማምለዋል። ይህ በእጅጉ አስከፊ ነው። እናም ደግሞ የፕሪቶሪያው ስምምነት ተፈጻሚ የሚሆንበት መንገድ በአግባቡ መፍጠር ለዘላቂ ሰላም ወሳኝ ሚና ይኖረዋል ሲሉም ተናግረዋል። አበቃን። መልካም ጊዜን ተመኘን።